በመስዋዕትነት የጸናው ድልድይ ጸሐፊ ሌተናል ጄኔራል ዘውዱ በላይ፣ ተራኪ ሻለቃ አርጋው ለገሰ። በመስዋዕትነት የጸናው ድልድይ። ወርቅ ላበደረ ጠጠር ክፍል 4 እነሆ ተጀመረ። የህወሓት አመራሮች በወሰኑት ውሳኔ ለሀገራቸው ሰላምና አንድነት ሲሉ በሰሜኑ የኢትዮጵያ ድንበር ላይ የተሰለፈው በነበሩት የሰሜን እዝ ሰራዊት አባላት ላይ በክህደት ጥቃት በማፈንና በማገት ወደ አግበና አብይ አዲ ተንቤን እንዲያጓጉዘው ከወገናቸው ላይ የለኮሱት እሳት እየለበለባቸው ሲመጣም ከተለያዩ የጦር ካምፖች ያሰባሰቧቸውን ታጋቾች በጭነት መኪና ጭቀው ተከዜ ወንዝ ዳር አራግፈው ወደ አማራ ክልል እንዲሄዱ የለቀቋቸው ወታደሮች ላይ የደረሰው የአካል የስነ ልቦናና የንብረት ዝርፊያ ቀላል አልነበረም። የህወሓት አመራሮች ስልጣን ናፋቂና ይሉኝታ የሌላቸው የካሪ ስብስቦች ናቸው ሲሉ በወቅቱ የነበሩ ተከማሾች በመሬት ይገልጻሉ። ከላይ እንደጠቀስኩት በከባድ የጭነት ተሽከርካሪ ወደ ተከዜ ወንዝ ድረስ ተጓጉዘው የደረሱት ባማዎችና ከፍተኛ ባማዎች ናቸው። ሌሎች የተቀሩት ደግሞ በአብይ አዲ ከተማ በመምህራን ኮሌጅና በቴክኒክ ሙያ ኮሌጅ ያሉ መስመራዊና ከፍተኛ መኮንኖች አሉ። ወደ ተከዜ ከሄዱ የተረፉ የተወሰኑ ባማዎችም አብረው ነበሩ። እነዚህንም በዳቦ በገንፎና በብረት ምጣድ ቂጣ እየመገቡ ለማቆየት ሙከራ ቢያደርጉም የሚቻል አልሆነም። ሳይበላ የሚውልና የሚያድር እንደነበርና የዛፍ ፍሬ እየለቀመና የሞሪንጋ ዛፍም እየቆረጠ ወደ መመገብ የደረሰም ነበር። አንዳንድ አባላት መጀመሪያ አካባቢ የሚመጣውን ዳቦ እየቆጠቡ ለክፉ ቀን ይሆናል እያሉ እየሰበሰቡ እያደረጉ ያስቀምጥ ስለነበር በዚህ ወቅት ምን ከሞሪንጋ ቅጠል ጋር አድርገውና በሳትም እየደበሱ ለመመገብ ሞክረዋል። በተለይ መቀሌ በወገን ጦር ቁጥጥር ከገባች ከህዳር 19 2013 ዓ.ም ጀምሮ ዱቄት የለም በሚል የገንፎና የቂጣ ነገርም ድምፃቸው ጠፋ። ገንዘብ ያላቸው በስንት ችግርም ቢሆን ከሲቪሎች የሚሸጥ ምግብ እየገዙ ይመገቡ የነበረ ቢሆንም እሱንም በመከልከላቸው የቦቲ ውሃ አቅርቦትን በመቋረጡ የረሃብና የጥም ምዕራፍ ተጠናክሮ ቀጠለም። በዚህ ሁኔታ ላይ እንዳለ አሁንም ሌላ ምዝገባ መጡ። በዚህ ምዝገባም እንደተለመደው 3 አማራጮችን ይዘው ቀረቡ። እነዚህም አንደኛው ትግራይ ውስጥ መኖር፣ ሁለተኛ ከትግራይ ሰራዊት ጋር መቀጠል፣ ሶስተኛ ወደ ትውልድ ሀገር መሄድ የሚሉ ናቸው። አብዛኛው የሰራዊት አባል ወደ ትውልድ ስፍራ ይሄዳል የሚለውን ምርጫ መምረጥ ቁርጠኝነቱን አሳወቀ። በቁጥር 10 የማይሞሉ አባላት ንብረት አፍርቻለሁ በሚል ሐሳብ በትግራይ ለመኖር ወሰኑ። የትግርኛ ተናጋሪ የሆኑ 10 የሚሆኑ አባላት ከህወሓት ጋር አንቀጥልም በሚል በኢትዮጵያዊነታቸው ከ20 ዓመት በላይ አብረው መስዋዕትነት የከፈሉበትን ሀገርና ተቋም አንክድም ብለው ከታፈኑትና ከታገቱት ጋር ዕጣ ፋንታ የሰጠን እንቀበላለን ብለው ወስነዋል። እነሱ የሆኑትን ሁሉ እንሆናለን ብለው ግፉን ረሃቡና ጥሙን አብረው ተቀብለዋል። እንደ ምሳሌ የሚጠቀስ የ23ኛ ክፍለ ጦር አባል የነበረ በቅጽል ስሙ ገሬ የሚባለውና የ20ኛ ክፍለ ጦር አባል የነበረው ሐዱሽ ይጠቀሳሉ። ይህ ምዝገባ ምናልባት የታጋጆችን አቋም የሚፈትሹበት ሳይሆን አይቀርም ብሎ አንድ ነባር የሰራዊት አባል አጫውቶኛል። የእነዚህ አባላት ታማኝነትና ቁርጠኝነት በእጅጉ የሚገርም ሲሆን አብዛኛው ከህወሓት ጋር ይቀጥላሉ ተብለው የማይጠበቁት የሰራዊት አባላት ወደ ህወሓት ተቀላቅለው ሲዋጉና ሲያዋጉ፣ እነዚህ አባላት ግን በተሰለፉበት ዓላማ በመጽናት የሀገር መከላከያ ሰራዊት እንጂ የህወሓት ሰራዊት አይደለም በሚል በታሪክ መመዝገብና መዘከር እንዲሁም ለትውልድ መተላለፍ ያለበት የጀግንነት ተግባር ፈጽመዋል። የወገን ጦር በህወሓት ተዋጊዎች ላይ ከፍተኛ ጫና እየፈጠረ ባቀዱት ሳይሆን ባላቀዱት እያስኬዳቸው እንደነበረ በግልጽ መረዳት እየተቻለ መጣ። በጠላት በኩል አለመረጋጋት እንዳለ በግልጽ ይስተዋላል። ከመኮንኖች መሃል የሞባይል ስልክ ደብቆ የያዙ ስለነበሩ በትግራይ ክልል ብቻ በሚሰራው ኔትወርክ ያሉበትን ቦታ መቀሌ ለሚገኙ ቤተሰቦቻቸው መደወል ተንቤን አብይ አዲ እንዳሉ ተናግረዋል። ከወገን ጦር በኩልም ያለውን እንቅስቃሴ ሰምተዋል። ይህ መረጃም ለወገን ጦር አመራሮች ደርሷል። የወገን ጦር የታገቱ መኮንኖችን ከጠላት መንጋጋ ለማላቀቅ በከፍተኛ ፍጥነትና ጀግንነት እየተዋጋ ቀጠለ። በአብይ አዲ ከተማ መውጫ ባለው በማረሚያ ቤቱ አቅጣጫ አነስተኛ መኪኖች ከቦታ ቦታ በፍጥነት ይንቀሳቀሳሉ። የሲኖ ተሽከርካሪና አውቶቡሶች በተመሳሳይ ከወዲያ ወዲህ በፍጥነት ውር ይላሉ። የህወሓት የበላይ አመራሮች
አብይ አዲን ለምን እንደሚወዷት ባይታወቅም ከዚህች የተንቤን ከተማ በተያያዘ አንዱ ያጫወተኝን ግን ላጫውታችሁ። የአብይ አዲ ከተማ ነዋሪዎች ቀደም ብሎ የመብራትና የመልካም አስተዳደር ጥያቄ ነበራቸው ሲሆን ከዚህ አንዱ ደግሞ ከተማዋ ወደ ዞን እንድታድግላቸው መልስ ያላገኘ ጥያቄ ነበራቸው። በሕግ ማስከበር ዘመቻ ወቅት የህወሓት የበላይ አመራሮች አብይ አዲ ከተማ በብዛት ይታያሉ። በዚህ የተገረመውና የተደናገጠው የአብይ አዲ ከተማ ነዋሪ የሆነ አንድ ግለሰብ እነዚህ ሰዎች ከተማችን የዞን ከተማ ትሁንልን ብለው ብንጠይቃቸው ጭራሽ የክልሉ ዋና ከተማ አደረጓት እንዴ ብሎ ቀልዶባቸዋል ይባላል። በዚህ ወቅት በህወሓት በኩል የህዝቡን የመልካም አስተዳደር ጥያቄ ዋጋ ሳይሰጡና ሳይመልሱ ቆይተው በዚህ ጭንቅ ሰዓት ግን በዚህች ከተማ መታየታቸው ከአቅማቸው በላይ የሆነ ነገር እንዳለ ለመገመት አያዳግትም። የወገን ጦር መቀሌን በከበባ ውስጥ በማስገባቱን ተከትሎ የህወሓት ከፍተኛ አመራሮች ከመቀሌ ወደ ተንቤን አብይ አዲ መሸሽ ጀምረዋል። ለዚህም ነው ታጋቾችን የሚያስተባብሯቸው ካድሬዎችና ሚሊሻዎች ላይ የሚታየው አለመረጋጋትና ጭንቀት እየጨመረ የመጣው። በሚቀጥለው ቀን በአብይ አዲ ከተማ ዙሪያ ያሉት ከፍተኛ መሬቶች በከባድ መሳሪያ ይደበደቡ ጀመር። የከባድ መሳሪያ ድብደባው የወገን እንደነበር ግልጽ ነው። በታጋቾች በኩል የወገን ጦር እየተቃረበ እንደመጣ ግልጽ ነበር። አብዛኛው ታጋች የወገን ጦር በቅርብ ርቀት ላይ እንዳለና እንደሚደርስላቸው ከፍተኛ ተስፋ ሰንቀው ነበር። ህዳር 25 2013 ዓ.ም ዓርብ ዕለት ነበር የዋለው። በጠዋቱ ያልበሰለ ገንፎ የደረሰው ተመግቦ ያልደረሰውም እንደ ነገሩ ሆኖ እያለ ረፋዱ ላይ የከባድ መሳሪያ ተኩስ ተባብሶ ቀጠለ። አካባቢው ተረበሸ። የአየር ኃይል ተዋጊ ጄትም በአካባቢው የሚያስደንቅ ፍጥነት ዝቅ ብላ በመብረር አካባቢውን በሞገደኛው ድምጿ አወከችው። ይህ የከባድ መሳሪያና የተዋጊ ጄት ድምፅ ለታጋች መኮንኖች ከፍተኛ ተስፋ የሚያሰንቅ ነበር። ምክንያቱም የወገን ጦር እየተቃረበ እንደመጣ ማሳያ በመሆኑ ነው። ነገር ግን ከሰዓት በኋላ ድንገተኛ ትዕዛዝ መጣ። በኮሌጁ ግቢ የሚገኘውን ታጋች በሙሉ እንዲወጣ አዘዙ። የተወሰኑ አባላት አንወጣም ብለው አንገራገሩ። ነገር ግን አጋቾቹ እርምጃ እንወስዳለን ስላሉና አብዛኛውን ወጥቶ ስለተዘጋጀ ሁሉም ወጣና ተሰለፈ። ታጋቹን በሙሉ ከኮሌጁ ካስወጡ በኋላ ከፊትና ከኋላ እንዲሁም ግራና ቀኝ በመጠበቅ ወደ ምዕራብ አቅጣጫ እንዲጓዝ ትዕዛዝ ሰጡ። የቻለው ከፊት በፍጥነት ሲጓዝ፣ ያልቻለው ደግሞ ከኋላ በመከተል ጉዞ ቀጠለ። በጉዞም ላይ የውሃ ጥሙና ረሃብ ቢኖርም የፈለጉትን ማግኘት ስለማይቻል ዝም ብሎ ወደፊት መቀጠል አማራጭ አልነበረውም። በመምህራን ኮሌጅ የሚገኙት መኮንኖችም በተመሳሳይ እንዲወጡ በሚሊሻዎች ትዕዛዝ ተላለፈላቸው። አንወጣም በማለት ማንገራገር ጀመሩ። በግቢ የነበሩት ልዩ ኃይሎች ወዴት እንደሄዱ አይታወቅም። በኋላም የሚጠብቋቸው ሚሊሻዎች አንወጣም እንዳሉ ለበላይ አለቆቻቸው አሳውቀው በግምት ከ12 እስከ 15 ዓመት ዕድሜ ያላቸው አባላትን ሽርጥ አስጠምጥመውና ከላይ ጠመንጃ ሲዘው ገቡ። መኮንኖችንም ውጡ ማለት ጀመሩ። መኮንኖች የሚያስተባብራቸው ባለመኖሩ ከሁለት ተከፈሉ። በኋላ ግን እርምጃ ይወስዱብናል በሚል ፍርሃት ወጡና ተሰለፉ። በአብይ አዲ ቴክኒክ ኮሌጅ የነበሩት መኮንኖች 7 ሰዓት ተኩል ገደማ ሲወጡ፣ በመምህራን ኮሌጅ የነበሩት የተቀሩት ባማዎችና መኮንኖች ግን 10 ሰዓት ገደማ ወጥተው በምዕራብ አቅጣጫ መኮንኖች ወደ ሄዱበት ለመቀላቀል ችለዋል። አመሻሽ ላይ የተለያዩ ከባድ ተሽከርካሪዎች የአየር ድብደባ በመፍራት ይመስላል መብራት አጥፍተው በፍጥነት ይጓዛሉ። ከነዚህ መኪኖች አብዛኞቹ ጥይት የጫኑ ይመስላሉ። አመሻሽ ላይ አንድ የገጠር መንደር አካባቢ አንድ ሲኖትራክ በሚገርም ፍጥነት እየበረረ ከኋላ ያሉትን ካለፈ በኋላ ወደፊት አካባቢ ያሉት የመከላከያ ሰራዊት አባላት በላያቸው ላይ በመንዳት ሙትና ቁስለኛ አደረጋቸው። የተወሰኑ ደግሞ ከመኪናው ለማምለጥ ግራና ቀኝ ሲበተኑ ሚሊሻዎች ጥይት ተኩሰው ገደሏቸው። ወደ ገደል ገብተው የተጎዱም ነበሩ። ሚሊሻው ብቻ ሳይሆን በአካባቢው የታጠቁ ወጣቶችም በህወሓት ካድሬዎች የተሰበከላቸው ውሸት ስለነበር የያዙት መሳሪያ ወደ ወገን በመተኮስ ብዙ ታጋቾችን አቆሰሉ። ወደ ተከዜ ከተላኩት በውጊያ የቆሰሉ አባላት የነበሩ ሲሆን በዚህ ከአብይ አዲ ምዕራብ በተደረገው ጉዞም በመኪና ተገጭተው የተጎዱ ቁስለኞችም ነበሩ። የቻሉት ተጉዘው ራሳቸውን አውጥተዋል። ያልቻሉት ደግሞ በደም መፍሰስ ብዛት በበረሃ የእግር ጉዞ ረሃብና ውሃ ጥም ተጨምሮበት ወድቀው የቀሩም እንዳሉ የዓይን እማኞች ይናገራሉ። እነዚህን በመኪና አደጋ የተጎዱ አባላትን ድጋፍ ለማድረግም ሆነ የተሰዉትን ለመቅረብም አልተቻለም። ይህ ጉዳይ በታጋጆች ዘንድ የበለጠ ቁጣና ጥላቻን ወለደ። ዳሩ ግን ምንም ማድረግ አይቻልም። የተሰዉትን መቅበር ብቻ ሳይሆን የቆሰሉትን መደገፍና ቁስላቸውን ማሰር እንኳን አልተቻለም። የቻለው ቁስሉን እያሰረ ያልቻለው ደግሞ እያነከሰ መጓዙን ቀጠለ። ከሌሊቱ 5 ሰዓት ላይ ዋናው መንገድ ዳር አንድ ቦታ እንዲያድሩ ተደረገ። በነጋታው ጉዞ ቀጠለና አሙሲት የምትባል ቦታ ሲደርሱ አንድ ትምህርት ቤት ውስጥ አስገብተው አስሯቸው። መኮንኑ
በገንዘቡ የትግራይ ልጆችን በመላክ ውሃ እያስመጣ ገላውን ታጠበ። የቻለ ልብሱንም ማለቃለቅ ጀመረ። የተገኘውን እንጀራና ዳቦም እየገዛ መመገብ ቻለ። አንድ ቀን እንዳደሩ በሚቀጥለው ቀን የአብዛኞቻቸው ግምት ወደ ተከዜ ወንዝ አቅጣጫ ዋናውን መንገድ ተከትለን እንሄዳለን የሚል ነበር። ለዚህ ምክንያቱ ደግሞ ባለሌላ ማረግተኞችና ከፍተኛ ባማዎችን ወደ ጎንደር ስለሸኟቸው ነው። ነገር ግን የጉዞ ነገር በታሰበው ቀርቶ ባልታሰበው ሆነ።